እሺ እንደገና ተመልሼ መጥቻለሁ ወደ ተመልካቾቼ። ባለፈው እንዴት አድርገን ስኩዊድን ከለመናሬን ማጽዳት እንዳለብን ተመልክተናል። አሁን ደግሞ ከዚህ በመቀጠል አብረን እንድንሰራ እንድናይ የፈለኩት ይህንኑ ስኩዊድ ወይም ደግሞ ከለመናሪ ብለን የምንጠራውን ከመኮረኒ ጋራ አዘጋጅቼዋለሁና አጽድተን ካዘጋጀን በኋላ ብንፈልግ ከሩዝ ጋር ብንፈልግ ከመኮረኒ ብንፈልግ ከምንፈልገው ነገር ጋር ወይም በቬጂቴብል ብቻ መመገብ እንችላለን። እንደምንፈልገው እንደ ፍሌቨራችን መጠቀም እንችላለን ማለት ነው። እንግዲህ እንደምታዩት በመጥበሻው ላይ ኦሊቭ ኦይል አድርጌያለሁ። እሱን ካላገኛችሁ ግን ቬጂቴብል ኦይል መጠቀም ትችላላችሁ። ከዛ በመቀጠል ያደረኩት ምንድነው የተፈጨ ነጭ ሽንኩርት ነው የጨመርኩበት። እሱን እጠብሰዋለሁ። በጣም ርር እንዲልም አይደለም እንትኑ ጣዕሙ እንዲወጣ ማለት ነው። ከዛ አገራችን አረንጓዴ ቃሪያ የተፈጨ እሱን እኔ ስለፈለኩ ነው። እናንተ ግን በርበሬም ወይም ሚጥሚጣም መጠቀም ትችላላችሁ። የምትፈልጉትን ትንሽ ፍሌቨሩን የምትፈልጉትን አይነት መጠቀም ይቻላል። እሱን አንድ ላይ እንዲህ በማድረግ እናዋህደዋለን ማለት ነው። የእሱን ሁለቱ ጣዕሙ እንዲወጣልኝ ነው ስለፈለኩ ነው። ከዛ ቀጥዬ ያደረኩት ምንድነው ያዘጋጀሁትን ከለመናሪ ይህን እንደምታዩት መልኩ እንግዲህ ለአንዳንዶቻችን ስናየው ምንድነው ሊያሰኝ ይችላል። ግን በጣም የሚጣፍጥ ለጤና ተስማሚ የሆነ ያልተለመደ ነው። በእርግጥ ለኛ ለኢትዮጵያውያን ብዙ አናውቀውም። ግን በኤዥያ ያሉ በተለያየ ኢሮፕ ያሉ ሰዎች ይህንን ይጠቀሙታል። በነገራችን ላይ ለጤንነት ጥሩ ነው። ብዙ ነገሮችን በውስጣችን እንዲኖረን ይረዳል። ከዛ በመቀጠል ምንድነው ያደረኩት እንደዚህ በተፈጨው ሽንኩርትና በዚህ በተፈጨው ቃሪያ ፍሌቨር እንዲወስድ እንደዚህ አድርጌ አመሳ አድርገዋለሁኝ ማለት ነው። እስከምፈልገው ደረጃ እስኪደርስልኝ ድረስ ውሃውን እንደምታዩት የራሱን ውሃ ነው የተፋው። ይህንን ውሃ ምጥጥ እስኪያደርግ ድረስ አበስለዋለሁ በራሱ ውሃ ማለት ነው። ይሄው እንደምታዩት ይህንን ይመስላል። ከዛ በመቀጠል ምንድነው የማደርገው ይሄንን እንደዚህ ካዘጋጀው በኋላ ለብቻ የተዘጋጀ ቀይ ሽንኩርት አለኝ። እሱን ቀይ ሽንኩርት በዚህ መልክ አመሳ አድርገዋለሁኝ ማለት ነው። ያንን ያዘጋጀሁትን ከለመናሪ ወይም ስኩዊድ በጎን አስቀምጬ ይህንን ለብቻው ለምፈልገው መኮረኒ ግብአት እንዲሆነኝ ነው ማለት ነው። ከዛ ይሄን ልክ እንደምታዩት በዚህ መልክ ሽንኩርቴን ትንሽ ከረሜል እስኪመስል ድረስ አድርገውና ነጭ ሽንኩርት የቀረኝን ደግሞ እጨምርበታለሁ። በጣም ነው ነጭ ሽንኩርት የምወደው። እንደገና ደግሞ ለጤንነታችን በጣም አሪፍ ነው። እንግዲህ እንደምታዩት ነው። እኔ በዚህ መንገድ ስለሚመቸኝ ነው የሰራሁት እንጂ አሰራሩ ሁሉ እንዲህ ነው ማለት ግን አይደለም። እናንተ የምትፈልጉትን ግብአት በመጨመር የምትፈልጉትን ጣዕም አምጥታችሁ መጠቀም ትችላላችሁ ማለት ነው። ከዛ በቃ ይሄንን እንዲህ ካደረኩ በኋላ ቲማቲም የተፈጫለኝ እሱን ቲማቲም እንዲህ አብሬ አቁላለዋለሁ። ሶስ ለመስራት ወይም ደግሞ ስጎ ነው የምንለው እሱን ለመስራት ማለት ነው። እሱን ይሄ በደንብ እስኪበስልልኝ እንተለለዋለሁ። እየከደንኩ እየከፈትኩ እንዲበስል አድርገዋለሁ። ሽንኩርቱንም ቲማቲሙም አንድ ላይ እስኪዋሃድልኝ ማለት ነው። ግን በጣም ማቁላላት የለብንም። ያው ከዚህ በኋላ ከደንኩት ሲበቃው ይሄን በዚህ መልክ ይሆናል። ቀጥሎ እንደገና አመሳ አድርገውና መልሼ ዘጋዋለሁኝ። ከዛ የምፈልገው ደረጃ ላይ ሲደርስልኝ ሌላውን ግብአት ጨምራለሁ ማለት ነው። በነገራችን ላይ በጣም ምግባችንን ካበሰል ነው በውስጡ ያለው ቫይታሚን ሚኒራል ስለሚቀንስብን ብንበላው ለጤንነታችን ምንም የሚያመጣው ጥቅም የለውምና ሚዛኑን በጠበቀ መልክ ብናበስል ለጤንነታችን ጥሩ ይሆናል። ከዛ ጨው ጨምሬያለሁ፣ ቁንደ በርበሬ እንደዚህ በማድረግ ያው የበሰለው ውስጥ ነው ያደረኩት። በምትፈልጉት ልክ እናንተ ያን ማድረግ ትችላላችሁ። ቁንደ በርበሬውን የጨመርኩት ሌላም ፍሌቨር ከፈለጋችሁ በእርግጥ እኔ አንድ የበርበሬ የተሸከሸከ በርበሬ ነው እዚህ ሀገር አለና እሱ ደስ ይለኛል። እሱንም ትንሽ በተና አድርጌበታለሁ። እናንተ ከፈለጋችሁ የምትፈልጉት ማድረግ ትችላላችሁ። ከዛ
ጎመን ወይም ጎመን ሳይሆን ቆስጣ ነው የሚባለው እዚህ ሀገር፣ ስፒኒች ወይም ደግሞ አረቦቹ ሰባኔህ ይሉታል። እሱን ነው የጨመርኩበት ከአትክልት ጋር መመገብ ስለፈለኩ ነው። እሱን ይሄንን በዚህ መልክ አበስለዋለሁ። በጣም እንዲበስል ግን አላደርገውም። የሚፈልገው ደረጃ ወይም ደግሞ መካከለኛ ሲሆን አወጣዋለሁ። ጎመን በጣም ከበሰለ በውስጡ ያለውን ነገር እናጠዋለን እና በጣም መብሰልም የለበትም፣ በጣም ጥሬ መሆን የለበትም፣ ወይም ሰላጣ አድርገን ካልተጠቀምን በስተቀር እና በዚህ መልክ እንግዲህ አዋህደውና በቀጣይነት ደግሞ የማደርገው እንግዲህ እንደምታዩት ነው፣ ያማሰልኩት ነው። ጎመን ስታዩት ብዙ ነው፣ ግን ሲገባ ትንሽ ነው የሚሆነው። ያው በውስጡ ያለውን ውሃ ስለሚተፋ በቃ እንትን ይላል፣ ያንሳል። በቃ ትንሽ እንደዚህ ስቲም እንዲያደርግ ያለውን ፍሌቨር እንዲወስድ ከቲማቲሙም ከሽንኩርቱም ከሁሉም ጋራ ያለውን ጣዕም የሱንም ጣዕም እንዲሰጥ ትንሽ ደቂቃ ከድነን እናስቀምጣለን። ከዛ በመቀጠል እንደገና የምናደርገው ከፍተን የምንፈልገው ደረጃ ላይ ከደረሰልን ቅድም ያዘጋጀነው ከለመራሪ ወይም ደግሞ ስኩዊድ አለ። እሱን አምጥተን እዚህ ውስጥ እንጨምረውና አንድ ላይ እናዋህደዋለን ማለት ነው። ምክንያቱም ስኩዊዱን ለብቻ ሳይሆን ከዚህ ከአትክልት ጋራ መመገብ ስለፈለኩኝ ከሱ ጋራ አንድ ላይ አዋህደዋለሁ ማለት ነው። ይሄው እንግዲህ እንደምታዩት ያቺን እንግዲህ የጠበስኳት ይሄንን ትመስላለች። የሁለቱም ጣዕም እንዲዋሃድ እንደዚህ ማሰል እናደርግና ከድነን ጣዕሙን እንዲወስድ እናደርጋለን ማለት ነው። እንግዲህ ይሄንን ይመስላል። ያው እንደምታዩት ነው። ትንሽ ጨው ስለሚያስፈልገው ጨው አድርጌበታለሁ ተጨማሪ። እናንተ በምትፈልጉት ልክ ማድረግ ትችላላችሁ። በእርግጥ እዛ ስኩዊዱ ላይ አድርጌያለሁ፣ ግን በቂ ሆኖ ስላላገኘሁት ለዚህኛው ትንሽ ጨምሬያለሁ፣ ባላንሱን እንዲጠብቅ ወይም ደግሞ መጠነኛ መካከለኛ እንዲሆንልኝ ማለት ነው። እንግዲህ በዚህ መልክ ስኩዊድን ወይም ከለመናሪን እናዘጋጃለን። ከፈለግን ለብቻው ጠብሰን ልክ እንደ ድንች ጥብስ ከዱቄት ጋር አድርገን ጠብሰን መብላት እንችላለን። ከዛ በመቀጠል ፓስታ ወይም መኮረኒውን መቀቀል ስላለብኝ ለሱ ያው እንደምታዩት ውሃ አዘጋጅቻለሁ መጠነኛ። ከዛ ዘይት ነው ያረኩበት፣ በውስጡ ጨው አለው። ውሃው ከፈላልኝ በኋላ በቀጥታ መኮረኒውን ነው የማደርገው። ያው አሁን ውሃው ፈልቷል እንደምታዩት ነው። ለእናንተ በደንብ ላይታይ ይችላል፣ ግን ከስር እየፈላ ነው። ይሄንን መኮረኒን እጨምራለሁ። የተለያየ መኮረኒዎች አሉ እዚህ ሀገር፣ እናንተም ጋር ኢትዮጵያም ወይም በተለያየ ዓለም ያላችሁ የምትፈልጉትን የመኮረኒ አይነት በማድረግ አፍልተን እንደዚህ አብስለን ወደ ቀጣዩ ምግብ እንገባለን ማለት ነው። ይሄን የመረጥኩት መኮረኒ ትንሽ ደቂቃ ይፈጃል። በጣም ጠንካራ ነው፣ ቶሎ አይበስልም፣ ጊዜ ወስዷል። አሁን ይበቃዋል። ያው እንደዚህ ስነካው ትንሽ ይቀረዋል። አንዱ 5 ደቂቃ ጨምርለትና ከዛ በኋላ አጠነፍፈውና ወደ ግብአቴ እመለሳለሁ። ያው እንደምታዩት ቀደም ያዘጋጀነውን ከአትክልት ጋር ያለውን ከለመናሪ ወይም ስኩዊድን በዚህ መልክ መኮረኒው ጋራ እናደበላልቀዋለን። ትንሽ ስቲም እንዲሆን አደርገዋለሁ፣ ፍሌቨሩን እንዲወስድ ከድኜ ዘጋዋለሁኝ። በዚህ መልክ እንግዲህ እናንተም ማዘጋጀት ትችላላችሁ ማለት ነው። በጣም ቀላል ነው፣ ብዙ የሚያስቸግር አይደለም። በትንሽ ነገር ጤንነታችንን ሁሉን ነገር ባላንስ በሆነ መንገድ መመገብና መጠቀም እንችላለን። ያው እንደምታዩት ነው እንግዲህ በጣም ነው የሚያምረው፣ ሽታው ምኑ ሁሉ። ከለመናሪው የአሳው ኃይለኛ ሽታ አለው አይደለ? እሱ በቅመሙ ስለተዋጠ ያን ያህል የገነነ ነገር የለውም። እዛ ትንሽ ስቲም እንዲሆን እዘጋዋለሁ ማለት ነው ለአንድ 5 ደቂቃ። ከዛ በኋላ ይህንን ይመስላል እንግዲህ። ምን ታስባላችሁ? እስቲ አስተያየት ጻፉልኝ፣ ኮመንት ጻፉልኝ። እንዴት አገኛችሁት? ስታዩት ምን ተሰማችሁ? ደግሞ ምን ይዛ በመጣች አላችሁ ወይስ ምንድነው ይሄን ነገር አውቀዋለሁ አላችሁ? እንግዲህ ይኸውላችሁ ይሄንን ይመስላል። ከዛ በኋላ መብላት ነው።
የተባረከ የተቀደሰ ይሁን። ያው እንደምታዩት በጣም ነው የሚጣፍጠው። እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በተለይ ከኢትዮጵያ ውጭ ላሉ ቤተሰቦች ሼር ብታደርጉልኝ ደስ ይለኛል። በሚቀጥለው ደግሞ እንግዲህ እንደ እግዚአብሔር ፈቃድ በሌላ ግብአት እንገናኛለን። እናንተም የምትፈልጉት እንዲሰራላችሁ የምትፈልጉት አይነት ካለ እንግዲህ ጠቆም አድርጉኝና አብረን እንሰራለን፣ አብረን እንሞክራለን። ስለ ጊዜያችሁን ስለሰጣችሁኝ አመሰግናለሁ። ቸር ቆዩልኝ።